ይሄ ደግሞ ዳግማዊ ላሊበላ ይባላል። ኖርማሊ በወይብላ ማርያም መግቢያው እንግዲህ ደርሰን ነው እየተኬደ ነው ይላል። እንግዲህ ሁለት ነጠላ ይዘናል። ዛሬ እመቤታችን ነች ማለት ነው። ጧት እንግዲህ ቅዳሴ አስቀድሰን መተናል። አሁን ደግሞ ለእንትን ነው የምንሄደው ማለት ነው። ኖርማሊ ለክብረ በዓሉ ቤተሰቦቼ በድጋሚ እንኳን አደረሳችሁ ለእመቤታችን ቅድስት ድንግል ማርያም ለጽዮን ማርያም ማለት ነው። አመታዊ ክብረ በዓል ነው ዛሬ። እንኳን ደስ ያላችሁ። ችለም ቢሆን አክሱም ጽዮን ሄደም በነበረ ደስ ይል ነበር፣ ግን ያው አንፎርቹኔትሊ እና ላችኋለሁ ዛሬ ሁለት ነጠላ ይዤ ነው እየሄድኩ ያለሁት ማለት ነው። አንዲት ጓደኛ አለችኝ። ጓደኛዬ የሀገሬ ልጅ እህቴ ነች ማለት ነው። ሶ እሷን ኖርማሊ ክላስ ነበራቸው እንደምንም አድርገው አመቻችተው ምናምን መሄድ ስላለባት እየመጣች ነው። ነጠላ አንደኛው ነጠላ ለሷ ነው ማለት ነው። ለማንኛውም ሀብታም ነኝ፣ ምክንያቱም ባለ ሁለት ነጠላ ነኝ። አትሊስት ነጠላ እያበደርኩ ነው፣ የምታዩት ነው ማለት ነው። ያው እንግዲህ የእጁ የጤፍ ሀገር ነው። በተለይ ደግሞ መቻሬ ሜዳው ነው ማለት ነው። እንግዲህ ያው እንግዲህ አብረን ያለውን ነገር ዛሬ ውሎ ምን እንደሚመስል አስቃኛችኋለሁ። እናንተ የሚጠብቅባችሁ ጀስት ፎሎ ማድረግ ነው፣ እኔን ማለቴ መከተል ነው። ወዳችኋለሁ። እንግዲህ የምታያቸው ላምና በሬ ከቤቢ አንዲት የምታምር ቆንጆ ይዲጋ ያየው ነው ማለት ነው። ደስ ይላል። ይሄ ማታውቋላችሁ። አሁን ደግሞ ደርሰናል ማለት ነው። ኖርማሊ አስፋልቱ ዳ ደርሰናል። ሲስተር እንግዲህ እየመጣች ነው። እዚህ ነው የምንቀበላት። ሲል ቁርስ አልበላውም፣ ባይዘው ትንሽ ድካም ስሜት አለ። በዛ ላይ ደግሞ ፀሐይ የሚባል ነገር አለ። እንግዲህ አብረን ይሄን ሁሉ እናያለን። ወንድሜ ታቦቱ ይገባል እንዴ? እዚህ ነው ወይብላ ማርያም ይኖራል ነው። ይገባል። አሁን ይታወር አይገባም። አሁን ይቆያል። ይቆያል። አትሄድም አንተ? እኔ እንኳን አይደለ ሰላም ነው። አይ እኔ እኮ የምትሄድ መስሎኝ አብረን መንገደኛ እንዲሆነ ብዬ ነበር። እሺ ወንድሜ የምትማረው እኔ ኢየሱስ ነው። ደስ ይላል። እዚህ ላይ አየሩ ምናምን ደስ ይላል። ዛፎቹ ምናምን ደስ ይላሉ። አሁን የሚሄድ ሰው አለ መሰለኝ እዛ ላይ ይታያል። የቆየ ነው ግን ቤተክርስቲያን ነው ወይስ? እይስ 5 አመት ነው። 5 አመት ቅርብ ሰዓት ነው። ቅርብ ሰዓት ነው። ረሳትም እንደማሆን አምርጠናል። አረ በጣም በቃ ደስ የሚል ባይዘው እኔም እዚህ ሰፈር ነኝና ያው እመጣለሁ እዚህ። አረ ደስ ይላል። በቃ ሸንኮር ምናምን ደግሞ አላችሁ እዛ አለው አሃ። አይ አሪፍ ነው። መውጣት ይችላል በዛው ላይ ያው አያስወጣም ወደ ወይብላ ማርያም ለመሄድ ነው። አይ እንደው ምናምን አንዳንድ ቀን ዝም ብሎ ለማድረግ ኢንጆይ ለማድረግ ምናምን መጣት ይችላል። እዚህ ለመጎብኘት ምናምን ሰላም ነው። አየሩ ምናምን ተፈጥሮ ደስ ይላል። በዛ ላይ ደግሞ ከተማዋን እንደዚህ ምናምን እናያለን። እዚህ ቀን አየ በቃ እሺ ዲያቆን የመልካም ቀን እሺ። እና ቤተሰቦቼ ዲያቆኑን እየጠየቁን ነበር። ፎርቹኔትሊ ዲያቆን መሄድ አይችልም፣ ግን እንደነገርኳችሁ እሺ ወንድም አለ እሺ። እና ዲያቆን እዚህ ቤተክርስቲያን ስላለ እኛው ሰፈር እዚህ ነው የሚቆየው ማለት ነው። ያው እንግዲህ ሲስተር አለች፣ ባጃጅ ምናምን ይዛ ትመጣለች። እሷ ጋር እንሄዳለን እና በጣም እንደምታዩት በጣም ደስ የሚል ነው። አንፎርቹኔትሊ ስቲል ሲስተር አልደረሰችም ማለት ነው። አሁንም ጥበቃ ላይ ነን። ስትመጣ እንግዲህ የሚጠብቃትን ለማየት ያብቃችሁ እያለ ነው። እና ለምን እስከዛው ይሄን ተፈጥሮ ሾፍ አላስተደርጋችሁም እያልኩኝ የምታዩት እንግዲህ አሻግራችሁ ቆንጆ የሆነ ተራራ አለ። የሆነ ሰዓት ደግሞ ፕሮሚስ እዛ ሄጄ ቪዲዮ ሰርቼ በዚህ ድንቅ የሆነ ተፈጥሮ እንደማስደምማችሁ። እስኪ ደስ ይላል። ባይዘው ወልዲያ በጣም ኔቸሯ በጣም የሚያምር ነው ትላላችሁ። ታሜ እንዴት ናችሁ? ሰላም ናችሁ? የወይብላ መንገድ ቅርብ ነው። የወይብላ መንገድ ይርቃል እንዴ? ይርቃል ማርያም ባጃጅ አለው። በነገራችን ላይ ቪዲዮ ዩቲዩብ እየቀረጽኳችሁ ነው። በጣም ነው የምታምሩት። አትፈልጉም?
አትፈልግም አይደለ? አየሽ በመዝሙር አድርገህ ነው መልቀቅ ያለብህ። በዘፈን እንዳታረገን እያሉ ነው እነ ተሚ። ግድ ነው የሚገባውን መስጠት ያስፈልጋል። ያንዳንዱ ሰው ራሱን የቻለ ክብር ለሚገባው ክብር ስጡ አይደለም የምንባለው። ዲያቆናት ደግሞ ያው ምን አይነት ክህነትና ምን አይነት ስልጣን እንዳላቸው እኛ ኦርቶዶክሶች እናውቃለን። ሰው የሚገባቸውን ክብር ነው የምንሰጠው። በነገራችን ላይ ያው ጀስት ኮንቴንቱም ይሄ እንትን ስለሆነ መንፈሳዊ ስለሆነ ያው በዛ ነው እነሱን ማስገባት ዲፍረቱን ያገኘሁት ማለት ነው። ለማንኛውም ሲስተር ዛታች ነጭ ለብሳ ሰበርሰ ከምትለው እሷ ናት። ስትመጣ ምን እንደምላት ታያላችሁ ማለት ነው። ሜቢ ኪክ ላረጋት ትችላለች። ለማንኛውም ሲስተር ሰላም ለኪ ልትል ነው። ሌላ ቤተክርስቲያን ነበረ ጧት ያረፈደችው ማለት ነው። ማርያም አደንጉር ማርያም የምትባላለች እዛ ነበረ ያረፈደችው። ነገር ግን እዚህ ሰላም ለኪ ብላ እየተመለሰች ነው ማለት ነው። ሶ ነጠላ አምጣልኝ ብላኝ ነበረ። ነጠላ አላመጣውም አላታለሁ። እስኪ እንግዲህ ምን አይነት ሪስፖንስ እንደምታሳይ እናያለን ማለት ነው። ያው ሰላም ለኪ እያለች ነች። ነጯ ለፊታችን የምታያት ነች። መቀጣት አለብሽ እንደ እስካሁን አስጠብቀሽኝ መቀጣት አለብሽ። አዎ እራሱ ሌላ ቅጣት ነው። አማን ነው ምረጭ። የትኛውን ነጠላ ነው? ትልቅ ነው። ቀይ ቢጫ አረንጓዴ እናንተ ይሆናል። አዎ ትልቅ ነው። አመሰግናለሁ። ኧረ አብሽር። ደህና ነሽ? አለሁልሽ የእኔ እናት ሁሉ ሰላም። አዎ ደስ ይላል። ማርያም ተለቀብሽ። አይ ይሁን ይሻላል። ያው ረጅም ዘንካቲት አይደልሽ? ጎርዳዲትን እያት እንግዲህ አዎ እኮ ባጃጅን ጠብቀው ወይስ ወክ እያደረግን ነው? አዎ እኮ በኒዝ ይሻላል ትንሽ ባይዘው ያልመሰለባት አቀበት ናች። አዎ እና እላችኋለሁ ጎርዳዲት ደርሳለች። ነጠላም እንግዲህ ቅጣቷ ነበር፣ ግን ምንም ማድረግ አንችልም። ቪዲዮ ራሱ ቅጣት ነው እያለች ነው። ያው የወንድ ነጠላ ስለሆነ እናንተ ነጠላ ትታወቃለች። አሬ ነጠላ እንደዚህ ነው። ማርያም ረጅም ነው። አንቺ ነው ግን ሜቢ እንዲህ ቁመቱ ነው የሚባለው ወርዱ ብቻ ጎንና ጎኑ። አረ አዎ ረጅም ስለሆንሽ ግዴታ አጭርም ብለብሺ አይሄድ አንቺ ጋር አይሄድ። በነገራችን ላይ መቅዲ ትባላለች። ሰንበት ትምህርት ቤት መዝሙር አስጠኛችን ነበረች። እስቲል አሁንም ያው የቦታ ሁኔታ ነው እንጂ እዛው አገልግሎት ላይ ነች እና በጣም ደስ የምትል ጓደኛዬ ነች። በዛ አጋጣሚ እና ዩቲዩብ ቪዲዮ ነው የምቀርጽሽ። ሰብስክራይብ አላረግሽኝም ደግሞ እስካሁን እንግዲህ አስብ ጓደኛዬ ሆና እስቲል አላረገችኝም። እስኪ እናያለን ወዶች። ይሄን ገራሚ የሆነ ተፈጥሮ እያሾፍኳችሁ ነው ማለት ነው። በጣም ደስ ይላል። ባይዘወይ ሜቢ ላይት ሪፍሌክሽን ስላለው ባሰብኩት ልክ ለእናንተ ላይ ደርስ ይችላል፣ ግን በጣም ደስ የሚል ተፈጥሮ እንዳለው እንዲያዝልኝ እፈልጋለሁ። ትያለሽ ነገራችን ላይ ሲስተር በጣም ፀሐይ አትወድም ከክላስ መልስ ስለሆነ እና ጥላ ምናምን አልያዘች ማለት ነው። እና እንደምንም እያለች ነው። እስኪ ባጃጅ ብናገኝ በባጃጅ ለመሄድ ሞክራለን። እኔ ግን ይሄን ውብ የሆነ ተፈጥሮ መኮምኮም ቀጥዬበታለሁ። በጣም ደስ ይላል። እዛታችን የምታዩት ስቴዲየማችን ነው ማለት ነው። በነገራችን ላይ ስቴዲየም አለን፣ ግን ተጫውተንበት እናውቃለን ገና ነው። እና ውዶች እንግዲህ ትዝታ ያለባችሁ ሆነ የሌለባችሁ ይችን ጋራውን አለፍ እንዳልን ወልዲያ ዩኒቨርሲቲ ገጭ እንላለን ማለት ነው። እና ጸደ ዩኒቨርሲቲ ነው ያው የምታውቁት ታውቁታላችሁ እላችኋለሁ። ትንሽ የፀሐዩ ነገር አይወራ እያልን እየሄድን ነው ማለት ነው። ኧረ በስመ አብ ምንድን ነው የእግር ጉዞ በቃ እንደዚህ እንትን ብለናል ማለት ነው። ደካክመናል። ይህን ያክል ድሮ አባቶቻችን ስንት ከእንትና እስከ እንትና እየሄዱ ከመቀሌ እስከ ሞያሌ ይባል ነበረ። እስከዛ እየሄዱ እኛ እዚችና ለዚች ለመሄድ ትንሽ ፈተና ውስጥ የገባን ይመስላል ማለት ነው። ለማንኛውም ጉዞአችን ቀጥለናል። ይህን ተፈጥሮ መሾፋችሁ እንዳዘነጉት። እዛ ተራ ላይ ወጥቼ የሆነ ሰዓት ቪዲዮ መስራት እፈልጋለሁ። እዛ ላይ ታይሻላ አብረሽ ትወጫለሽ ከካሜራ። በነገራችን ላይ መቅዲ ካሜራ ትወድም ለዛ ነው። እሺ
እንደምንም አድርጌ ግን አሳያችኋለሁ። ተስፋ አለኝ ከፊት ከቀደምኩኝ። አዎ ረጅም ስለሆነች ተራማጅ ነች። እንዴት ልድረስባት ትላላችሁ? ፋሚሊዎች ወልዲያ ዩኒቨርሲቲን እያለፍን ነው ማለት ነው። ባጃጅ ዘናር ኮንትራት ላይ ነው። በነገራችን ላይ ወልዲያ ዩኒቨርሲቲ ደብሊው በር ነው ይሄ። ለመቅረጽ አስቤ ነበረ፣ መቅረጽ አልቻልኩም። ምክንያቱም ሚሊተሪዎች እዛ አሉና ምናልባት አይታወቅም የነሱ ነገር ብዬ መቅረጽ አልቻልኩም። ይሄ ደግሞ ዳግማዊ ላሊበላ ይባላል። ኖርማሊ በደብሊው በር አልፍ ስንል ነው የምናገኘው ማለት ነው። በጣም ላሊበላን የሚመስል ነው በዲዛይኑም በከለሩም ላሊበላን መስል ነው የተሰራው። በነገራችን ላይ ባጃጅ ኖርማል አይሄድ ማለት ነው። ኮንትራት ይዘን ነው በኮንትራት ነው እየሄድን ያለን ነው። እንግዲህ ታጥፍን ማለት ነው። እንግዲህ አሻግረን ስናይ በጣም ውብ የሆነ መልክዓ ምድር እናገኛለን ማለት ነው። ይህ እንግዲህ ወደ ወይብላ ማርያም ስንሄድ የምናገኘው ውብ መልክዓ ምድር ነው። እዚህ ጋር ደግሞ የምታዩት እንግዲህ የጤፍ ማሳ ነው ማለት ነው። ጤፉ እንግዲህ ታጭዶ ተከምሮ እዚህ ጋር ደግሞ ወይብላ ማርያም መግቢያው እንግዲህ ደርሰን ነው ማለት ነው። ሰዎች ቤተክርስቲያን ተሳልመው እንግዲህ መነኮሳት የምታያቸው ምናምን እናቶቻችን ናቸው ማለት ነው። እየተመለሱ ነው ወደ ቤታቸው። እኛም እንግዲህ ወደ ቤተክርስቲያኗ አጥር ግቢ ገብተናል። ታቦቱ ገና ስላልገባ እንትን ማለት ስላለብን ታቦቱን ማስገባት ስላለብን በዝማሬ በእልልታ በሽብሽባ ታጅቦ ስለሆነ የሚገባ ወደዛ ጠጋ እያለ ነው። አሁንም እንግዲህ ማህሌቱ እንደቀጠለ ነው። እዚህ ጋር ቪዲዮአችን እንዳይረዝምብን ቀጣይ ፓርት እናያለን።